ኃያል ነው እግዚአብሔር ኃያል ነው ቅዱሱ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ። አባታችን መምህራችን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል በመካከላችን ተገኝተዋልና እነሆ አውደ ምሕረቱን ለሳቸውና ለመንፈስ ቅዱስ በአገር ውስጥም በውጭ አገርም በመላው ዓለም ላላችሁ የአያት አንቀጸ ምሕረት ቅድስት ሥላሴ ቅድስት ልደታ ለማርያም ወቅዱስ ገብርኤል ቤተ ክርስቲያን አዲስ የሚሰራው መቃኞ ከቆርቆሮ ወደ ቦሎኬት እንዲቀየርና ከፍ ብሎ እንዲሰራ የሚያስፈልጉ ዝርዝሮች ቀርበዋል። አንደኛ ብረት ባለ 8 400 ቤርጋ ያስፈልጋል። ያንዱ ዋጋ 1200 ብር ነው። ጠቅላላ ዋጋው 360 ሺህ ብር ይሆናል። ሁለተኛ ባለ 12 177 ቤርጋ ያስፈልጋል። ያንዱ ዋጋ 2700 ብር ነው። ጠቅላላ ዋጋው 336 ሺህ ብር ያስፈልጋል። ባለ 16 ፌሮ 60 ያስፈልጋል። ያንዱ ዋጋ 4740 ብር ነው። በጠቅላላ ዋጋው 284400 ብር ነው። ባለ 10 150 ያስፈልጋል። ያንዱ ዋጋ 1740 ብር ነው። ጠቅላላ ዋጋው 261 ሺህ ብር ያስፈልጋል ማለት ነው። ሽቦ 25 ኪሎ ሽቦ ያስፈልጋል። 200 ብር ነው። ያንዱ ዋጋ 5000 ብር ያስፈልጋል። ሁለተኛው ደግሞ አሸዋ 6 መኪና ያስፈልጋል። ያንዱ መኪና ዋጋ 130 ሺህ ብር ነው። ጠቅላላ ዋጋው 650 ሺህ ብር ነው። ጠጠር 5 መኪና ያስፈልጋል። ያንዱ ዋጋ 75 ሺህ ብር ነው። ጠቅላላ ዋጋ 375 ሺህ ብር ያስፈልጋል። 4 ፊኖ 4 መኪና 70 ሺህ ብር ነው ያንዱ። ጠቅላላ 550 ሺህ ብር ያስፈልገናል። አምስተኛ ሲሚንቶ 360 ኩንታል ያስፈልጋል። ያንዱ ዋጋ 2100 ብር ነው። ጠቅላላ 756 ሺህ ያስፈልጋል። ስድስተኛ ቦሎኬት ባለ 20 ቦሎኬት 8000 ቦሎኬት ያስፈልጋል። ያንዱ ዋጋ 70 ብር ነው። ጠቅላላ ዋጋው 279090 ብር ይሆናል። ሰባተኛ የግንብ ድንጋይ 5 መኪና 35 ሺህ ብር ነው ያንዱ ዋጋ። 175 ሺህ ብር ለድንጋይ ያስፈልጋል። ስምንተኛ የኮረት ድንጋይ 8 መኪና ያስፈልጋል። ያንዱ ዋጋ 25 ሺህ ብር ነው። 200 ሺህ ብር ያስፈልጋል ማለት ነው። ዘጠነኛ ገረጋንቲ 6 መኪና ያስፈልጋል። ያንዱ መኪና 19 ሺህ ብር ነው። ጠቅላላ 114 ሺህ ብር ያስፈልጋል። እግዚአብሔር አምላካችን እሱ ከረዳን ሁላችን ተረባርበን እንሰራለን። ይሄ የምታዩት አሁን የቆምንበት የቤተ ክርስቲያኑ መዞሪያ ነው። ከዚህ ከኛ ከኋላ ያለው ደግሞ ቤተ መቅደሱ የሚሰራበት ነው። አሁን ይሄ ዙሪያው ኮለኑ የታቦቱ መዞሪያ እየተሰራ ነው ያለው። ክቡር አባታችን ስምዎትንና የስራ ድርሻዎትን ቢነግሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ስሜ መልአከ ኃይል መምህር ሀረገወይን ገብረ ሚካኤል የአንቀጸ ምሕረት የቅድስት ልደታና ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ነኝ። ይህ ቤተ ክርስቲያን
መቼ ነው የተመሰረተው? ከተመሰረተ ስንት ጊዜ ሆነው? የተመሰረተው በ2011 ዓመተ ምህረት ነው። መጀመሪያ ቤተ ክርስቲያኑ ከታች ገደል ነበረ። ስለዚህ ያ ቤተ ክርስቲያኑ ህዛታች የነበረው ቆርቆሮ በቆርቆሮ ህዛ ተመስርቶ፣ ነገር ግን ለህዝብ አመቺ ስላልነበረ ከዛ በኋላ ወደዚህ በገባሬ ሰናይ ኃይለ ሚካኤል የተባሉ አንድ በጎ አድራጊ 200 ካሬ ሜትር ገዝተው ሰጥተውን ወደዚህ ያወጣ ነው ቤተ ክርስቲያኑ። ይህ ቆርቆሮ በቆርቆሮ ወደ ብሎኬት እንዲቀየር ስራ ጀምራችኋል። መቼ ተጀመረ? ማንስ ጀመረው? መልካም ነው። የተጀመረበት በ2018 ዓመተ ምህረት የካቲት 24 ነው። ይህን የተጀመረበት መጀመሪያ ሰበካ ጉባኤ አዲስ ምርጫ አካሂደን፣ ስለዚህ አዲስ ሰበካ ጉባኤ የተመረጠው ተወያይተን መጀመሪያ ምን እናድርግ በሚለው ውይይት ስናደርግ ቅድሚያ ቤተ ክርስቲያኑ እንጨቱን በስብሰዋል። እንደገና ደግሞ ከህብረተሰቡ ጋር ያለ ተመጣጣኝ ስላልሆነ ስለዚህ ክረምት ከመግባቱ በፊት እንጨቱም ከመውደቁ ቆርቆሮውን በስብሰው ከመውደቁ ለሰው አደጋ እንዳያደርስ፣ ስለዚህ መጀመሪያ ይሄ ቤተ ክርስቲያን መቀየር አለበት፣ በማቴሪያሉ ቀይረን መሰራት አለበት ብለን በ2018 24 በአቡነ ተክለ ሃይማኖት የካቲት ነው የጀመርነው። ይሄ የጀመርንበት ግን ገንዘብ ኑሮ ሳይሆን መነሻ በቤተ ክርስቲያናችን 18000 ብር መነሻ አድርገን ነው የተነሳ ነው። በዚህ ያለው ተሳትፎ ከተጀመረ በኋላ ምን ይመስላል? ከተጀመረ ጀምሮ ስራውም አልተቋረጠም። ምእመናንም ሁሉም ጉልበት ያላቸው በጉልበታቸው፣ እውቀት ያላቸው በእውቀታቸው፣ ገንዘብ ያላቸው በገንዘባቸው እየተሳተፉ እስከዚህ ድረስ ደርሰዋል። ገና 2 ወር ሳይሞላ እነሆ ይሄ አርማታ ወዲህ ተጠናቆ ይገኛል። ይህን የሆነበት ግን ምንድነው? የማህበረ ካህናትና የሰበካ ጉባኤ የአስተዳደር ጉባኤ የመጀመሪያ አንድነት ፍቅር ስላለው ነው። ስለዚህ ማህበረ ካህናቱም በጉልበታቸው ነጻ አገልግሎት እየሰጡ ምእመናኑም እንደገና ደግሞ እየመጡ አፈሩን ገረጋንቲው ሁሉ ጊዜ በዚህ ላይ በመሳተፍ ላይ ይገኛሉ። ቀሲስ ፍቃዱ አበበ ባላለሁኝ የስራ ድርሻ ጠቅላላ አገልግሎት ነው። ያው እንግዲህ ካለው ሰበካ ጉባኤና ከመሪ አባታችን እንዲሁም ከጻፊው ጋር በመሆን ፍቅር በመያዝ ያው ስራው አባታችን እንደገለጹት ተጀምሯል። ከታች ያለው ያው ግራውንዱ ምንድነው አፈር እየሞላን ከምናወጣው ቦታም አንድ ቦታ ይሸፍንልናል ማለት ለክርስትና ቤትና ለንብረት ክፍል ይሆናል ብለን ያው 2 ክፍል እንትን በማለት ነው የጀመርነው። ጸበሉ እንደምታዩተኝ ይኸው ከዚህ ከቤተ ክርስቲያን ውስጥ ነው የሚፈለው። ከዚህ ውሃ ቤተ መቅደሱ አንስቶ ወጥቶ ነው በራሱ ጊዜ እየሄደ እንግዲህ የሚፈውስ። በዚህ አመት ውስጥ 6 ሰዎች ከካንሰር ድነው በቤተ ክርስቲያኑ በር ላይ ቆመው በአውደ ምሕረት ላይ ምስክር ሰጥተዋል። አንዲቱ እንዲሁም ስትናገር በ8 ቀጠሮ አለኝ ተብዬ እስከዚያ ድረስ ግን እስኪ ከዚህ ልጠመቅ ከቅዱስ ገብርኤል አለ ተብዬ መጥቼ አይዘ ተጠምቄ ተመልሼ ስሄድ ግን በሽታው ጠፍቷል ተባልኩ። ምንድነው ምክንያቱ ብዬ ከሌላም ደግሞ ሂጄ ስመረመርም የለም አሉኝ። ይሄን ታምር አሳይቶኛል ብለው ሲናገሩ ሌሎቹም ቆመው ከዚህ ላይ ምስክሩን ሰጥተዋል። እንደኔ ማስተላልፈው እንግዲህ ይህን ቦታ የተቀደሰ ቦታ ነው። እየመጡ እያዩ እንትን እንዲሉልን እንዲጎበኙን ነው ማየው ማስተላልፈው መልእክት። እኔ መምህር ፍሬ ስብሐት አሰፌ ይባላለሁ። የስራ ድርሻዬ የደብሩ ጸሐፊ ነኝ። ስለዚህ ስራ ምን ይላሉ? ሰብ ይቄድሶ ለመካን መካን ይቄድሶ ለሰብ እንደሚለው መጽሐፍ እግዚአብሔር ስለወደደና ስለፈቀደ ይህ ቦታ በእግዚአብሔር ታይቶ በእግዚአብሔር ተመርጦ ቤተ ክርስቲያን ተመስርቶበታል። አባታችን እንዳሉት ከታች ነበረ መጀመሪያ የነበረው። ነገር ግን ያ ታችኛው ቦታ አረጋውያን ገደል እየገቡ ህፃናት እየተንከባለሉ ስለተቸገርን በጣም ሱባኤ ይዘን ነበር። ነገር ግን ከቦታው መጥቶ እህቱ የተፈወሰችለት ኃይለ ሚካኤል የሚባል ወንድማችን በጎ አድራጊ ምእመን ይሄን ቦታ መጀመሪያች ቤተ ክርስቲያኒቱ ያረፈችበትን 200 ካሬ ገዛልን። 200 ሌላ የለም ነበረ። ነገር ግን እዚህ መተን እየቀደስን እያወደስን እያለ እግዚአብሔር መልካም ፈቃዱ ሆኖ በሰበካ ጉባኤው በክቡር አባታችን በማህበረ ካህናቱ ፍቅር አንድነት ቦታው ከ200 አሁን ወደ 4000 ካሬ ሰፍቷል ማለት ነው። አሁን ደግሞ አዲስ የተመረጠው ሰበካ ጉባኤ ክቡር አባታችን ጋር ተመካክረው በችኮላ ስለሆነ የተሰራው ቤተ ክርስቲያኑ እንጨቱ በስብሷል፣ ቤተ መቅደሱ ሊወድቅ ነው፣
የአካባቢው ህዝብም አዲስ የመጣው ጠቦታል። አሁን ዘወትር ቅዳሴ አለ፣ ሰዓታት አለ፣ ኪዳን አለ፣ ማታ ሰርክ ጉባኤ አለ። ይህ ሁሉ ሲሆን ቤተክርስቲያኑ ስለጠበበ ይህን ለማሻሻል ይህን የተለየና እግዚአብሔርና ሰውን የሚያስደስት አገልግሎት ለመስጠት ቤተክርስቲያኑን ባለበት መስራት አስፈልጎ ከዚህ የተነሳ ባለበት ዙሪያውን ቆፍረን 520 ካሬ ላይ ያረፈ ቤተክርስቲያን እየሰራ እንገኛለን። ስሜ መምህር በቃሉ እባላለሁኝ። የስራ ድርሻዬ የደብሩ ቁጥጥር ነኝ። እንግዲህ የስራው አጀማመር ተገልጿል። ቀደም ብሎ አጀማመሩ እጅግ በጣም የሚደንቅ ምንም ባጀት የለንም። እኛ ቤተክርስቲያኑን ስንመሰርት የተማመንበት ባጀት የለንም። እንደተገለጸው 18 ሺህ ብቻ ይዘን በዚያሽ መነሻነት ስራውን ስንጀምር ምእመናን እግዚአብሔር የፈቀደላቸው እያዩ እኔ ሲሚንቶ እችላለሁ፣ እኔ የሚችሉትን እኔ ጠጠር አስደፋለሁ እያሉ ከሰበካ ጉባኤው ጀምረው ከአጠቃላይ እያስተባበሩ ከግላቸውን በጎደለ ወጪ እያደረጉ ነው እስካሁን ስራው እየሄደ ያለው። ስለ ጸበሉ ቅድምም ተገልጿል። ብዙ ፈውስ እየተሰጠ ነው ያለው በጸበሉ ዙሪያ። አንድን የማስታውሰው እንኳን አውደ ምሕረት ላይ በነበርኩበት ሰዓት የሩፋኤል ጸበል አለና እዚህ የሩፋኤልን ጸበል ጠጥታ መውለድ የማትችል መካን ሴትዮ ነበረች። እሷ ወልዳ ወንድ ልጅ ታቅፋ መታ አውደ ምሕረት ላይ ምስክርነት ሰጥታለች። እና ጸበሉ ደግሞ የቅዱስ ሥላሴ፣ የቅዱስ ገብርኤል፣ የቅዱስ ልደታ አለ። ከዚያ በተጨማሪ ደግሞ የቅዱስ ሚካኤል አለ፣ የቅዱስ ሩፋኤል አለ። ይህንን ቦታ እንዲያውቅ እንግዲህ እግዚአብሔር እናንተንም ያመጣ አምላክ አባታችን በተደጋጋሚ ክቡር ጸሐፊው እንደገለጹት ይህን ቦታ እየጎበኙ ነበረ። እንደዚህ ደግሞ እንደርሰው ተሰሚነት ያላቸው ታላላቅ አባቶች እየመጡ ቦታውን ቢጎበኙልን። እስካሁን ድረስ የሚገርመውት ይህን ስራ ስንጀምር ራሱ በክቡር አባታችን መመሪያ ሰጥችነት ከሳቸው ጀምሮ እዚሁ እየተገኘን ካህናቱ ተመድበው 3 መደብ አድርገን መድበን ካህናቱን አንዱ መደብ ሰኞ ውሎ ከሆነ አንዱ መደብ ማክሰኞ ካህናቱ ነው የቀን ስራ የሚሰራው። አርማታውን እያወካ ያለውን ነገር በሙያ የሙያ ልምድ ያላቸው በሙያቸው የሙያ ልምድ ደግሞ የሌላቸው ደግሞ እንዲሁ በምንችለው እያገዝን ተከፋፍለን ሰንበት ትምህርት ቤቱም እንደዚሁ በሚችሉት እየተሳተፉ ውሃ በመቅዳት ሴቶች ውሃ እየቀዱ አቅም ያላቸው ደግሞ በአቅማቸው ያው እስካሁን ድረስ የቀን ሰራተኛ ራሱ አንከፍልም። የሚገርሙት ነገር ራሳችን አገልጋዩ ነው ራሱ የቀን ሰራተኛም ቀዳሽም ሆኖ በዚህ ሁኔታ ነው ያለው። ስሜ መጋቤ ጥበብ መምህር ሙሉጌታ ታገዘ እባላለሁ። የስራ ድርሻዬ ስብከተ ወንጌል ክፍል ነኝ። የሰበካ ጉባኤም አባል ነኝ። ልዩ ጉባኤ በአመት 6 ጉባኤ እናዘጋጃለን። ታህሳስ 19፣ ጥር 7፣ ሐምሌ 7፣ ግንቦት 1 እንደዚሁም ደግሞ ጥቅምት 1 እናዘጋጃለን ማለት ነው። በእንደ እግዚአብሔር መልካም ፈቃድ 100 ካሬ ሜትር 150 ካሬ ሜትር እያለ አሁን በ4500 ካሬ ሜትር ደርሰናል እንደ እግዚአብሔር ፈቃድ። ይሄም የእግዚአብሔር መልካም ፈቃዱ ነው። በዚህ ላይ ግን ካህናቱ ትልቅ ነገር አስተዋጽኦ አድርገዋል። ከአባታችን ጀምሮ ሁላችንም እዚህ ቤተክርስቲያን ስናገለግል ደሞዝ የለንም። ለምንድነው ካህናቱ ቤተክርስቲያን ለምንድነው ደሞዝ ያላለው ብለን ብንል ቤተክርስቲያኑ ይስፋልን የኛ ደሞዝ ነገ ከነገ ወዲያ ይደርሳል እያለ ደሞዙን ወደ ቦታ ማስፋፊያ ወደ ቤተክርስቲያን ህንጻ ማሰሪያ እንዲሁም ደግሞ ቀድሰው አቁርበው ኪዳን አድርሰው እንዲሁም ደግሞ በጉልበታቸው ባለሙያዎች የሆኑት ባናጺ በግንበኝነት እንደዚሁም ደግሞ እያንዳንዳችን ደግሞ በጉልበታችን ቀን ስራ እየሰራን በቀን ስራ እየታሰበ ራሳችን በነጻ ማለት ነው እያገለገልን የነጻ አገልግሎት እናገለግላለን ማለት ነው። ወደ ሁለተኛው ደረጃ ደግሞ ስመጣ ደግሞ ያው ምእመኑ ደግሞ በጣም መልካም የእግዚአብሔር ህዝብ እውነተኛ የእግዚአብሔር ህዝብ የተባለ 5 10 ሳይል ሁሉም በጉልበቱ ራሱ እየመጡ በሙያቸው ሁሉ በተለይ የሰበካ ጉባኤ አባሎቻችን ኢንጂነር ጌታሁን የሚባል አለ። እንዲሁም ደግሞ አቶ አሰፋ ይማኔ አቶ ንጉሴ እንደዚሁም ደግሞ ይሄን ነገር እያደረጉ ከኪሳቸው ሳይቀር እያስተባበሩ ገንዘባቸውን ወጪ እያደረጉ በእነሱ ምእመናንን እያነሳሱ ጎረቤቶቻቸውን ጓደኞቻቸውን ለቤተ ክርስቲያን ህንጻ ማሰሪያ ተሳታፊ እያደረጉ እዚህ ደረጃ ደርሰናል። በሁለተኛ ደረጃ ደግሞ ሳናመሰግን የማናልፈው ምንድነው የዚህ አካባቢ ተወላጆች ወጣቱ ጀምሮ እንደዚሁም ደግሞ የዚህ የቦታው ባለቤቶች ራሱ በሙያም እንደዚህ እንደገና ቦታውም እንዲስፋፋ ብዙ ነገር አስተዋጽኦ አድርገውልናል። ከዚህ የበለጠ እግዚአብሔር ብዙ ነገር አድርጎልናል። ወዛቲ ሆታ ይእቲ ለሰማይ ተብሎ እንደተነገረው ይህች የሰማይ ደጅ ናትኝ ብሎ ያዕቆብ ተናግሯልና ስለዚህ በዚህ አይነት ነገር እግዚአብሔር በእግዚአብሔር መልካም ፈቃድ ሁሉም ተባብሮ እዚህ ደረጃ ደርሰናል ማለት ነው አባታችን። ስለዚህ የእግዚአብሔር ልጆች የእግዚአብሔር ቤተሰቦች የእግዚአብሔርን ቤት የምትሰሩ እነሆ በዚህ ቤተክርስቲያን ላይ ርብርብ እርዳታችሁን እንድታደርጉ በእግዚአብሔር ስም እንጠይቃለን። ኢትዝግቡ መዝገበ ዘበምድር አላ ዝግቡ መዝገበ ዘበሰማያት ተብሎ ተነግሯልና ይሄ ነው መልእክቴ። አመሰግናለሁ።
ስለዚህ ቤተ ክርስቲያን ስራ ምን ይላሉ? እንግዲህ አይቹ ያቅሜን መማድ ሆድም አስረኛ ድንጋይቱ እየጣልኩ አንዳንድ ረድኤተ እግዚአብሔር አምጥቶኛል ገብርኤል ብዬ ለሙላው ዓለምማ እንግዲህ ቤተ ክርስቲያን አገልጋዮቹም ዝም ብለው ያለ ደመወዝ ነው የሚቀድሱት የሚያገለግሉት። ሰዓታቱን ማህሌቱ ደስ ይላል ቢያወት እና ስለዚህ ያው ሰው በሬ አልበላ አይስብም፣ ገበሬም አልበላ አያርስምና በደመወዛቸው እንዲጨመራቸው እንዲገለገል ታቦት እንዲያድግ ነው እያልኩ ምለው ማለት ነው። 18,000 ብር ይዘን ነው ቤተ ክርስቲያን ስራ የጀመርነው አሉና 18,000 ብር ይዘው እንስራ ብለው ሲነሱ እንዲያው ማንን ተማምነው? ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው እመ እግዚአብሔር ያነጸ ቤተ ከንተ ይጻሙ ይላልና ሰሪው እግዚአብሔር መሆኑ ተማምነን ነው። ለምን እኛ ምክንያቶች ነን። ሰው ቤተ ክርስቲያን መስራት አይችልም፣ ሰሪው እግዚአብሔር ስለሆነ። ስለዚህ እግዚአብሔር እሱ ራሱ ይሰራዋል። እኛ መጀመሪያ እንጀምረው የሚያስጀምረን እሱ ስለሆነ፣ ስለዚህ ያነሳሳን እሱ ስለሆነ ያስፈጽመናል፣ እሱ ራሱ ይሰራዋል በሚለው በዚህ ተማምነን ነው የተነሳ ነው። ስለዚህ እግዚአብሔር ደግሞ ፈቃዱ ስለነበረ እነሆ በአንድ ወር እዚህ ላይ ደርሰናል ማለት ነው እንጂ አሁን ይህ ቤተ ክርስቲያን ቅድም ያው እንደተነገረው ቤተ ክርስቲያኑ ገቢ የለውም። ማህበረ ካህናት ሰራተኞች ምንም ደሞዝ የላቸውም እስካሁን። ሆነም ግን ተወያይተን አመት ሙሉ ነው የተነጋገርንበት ከማህበረ ካህናት እንዴት እናድርግ፣ ይህ ቤተ ክርስቲያን እየፈረሰ ነው ያለ፣ ነገር ግን እንደገና ደግሞ ይህን ማቴሪያሉ እንዳይቀየር ገቢ የለንም፣ እንዴት እናድርግ በሚለው ሁኔታ ከዛ በኋላ ግን እግዚአብሔር ቃ በፈቀደው ጊዜ ተወያይተን ከአዲሱ ሰበካ ጉባኤ ምን እናድርግ በሚለው ቅድም እንደጠቀስኩት መጀመሪያ ይህ ቤተ ክርስቲያን እንጀምር፣ እግዚአብሔር ቃ ያስፈጽመናል፣ ጸሎት አድርገን ነው ኪዳን አድርሰን ጸሎተ ማርያም ደግመን ነው ይህን ቁፋሮ የጀመር ነው። ስለዚህ ቤተ ክርስቲያኑ እግዚአብሔር ፈቃዱ ስለሆነ ነው ቀያው እዚህ ደርሰናል። ስለዚህ እኛ እምነታችን የጣልነው በእግዚአብሔር ላይ ስለነበረ ነው። በዚህ በእማማ ሚዲያ የማስተላለፈው ይህን ቤተ ክርስቲያን በዚህ በእማማ ሚዲያ የምትከታተሉ በውጭም በውስጡም ያላችሁ ምእመናን የዚህ ቤተ ክርስቲያን ችግሩን ተገንዘባችሁ የጸበሉ እንደገና ደግሞ ፈዋሽ ጸበል መኖሩን ይህንን ሰምታችሁ በያላችሁበት ሆናችሁ በዚህ በተገለጠው አካውንት በሱ ገቢ እንድታደርጉልን የቤተ ክርስቲያናችን አካውንቱ 1034 91 65 14 8 አያት አንቀጸ ምሕረት ቅድስት ልደታና ቅዱስ ገብርኤል ቤተ ክርስቲያን ብላችሁ በውጭ ያላችሁ በዚህ አካውንት ገቢ እንድታደርጉልን፣ በአገር ውስጥ ያላችሁ ደግሞ ማቴሪያል ገዝታችሁ እንድታቀርቡልን ቅድስት ቤተ ክርስቲያናችን ጥሪዋን ታስተላልፋለች። ውድ ተመልካቾቻችን እንግዲህ እንደሰማችኋቸው ያስተላለፉልን መልእክት የብዙ ሰው ድምጽ ነው። ይሄ ከመውደቁ በፊት መድረስ ያስፈልጋል እና እናቶች፣ አባቶች፣ እህቶች፣ ወንድሞች በዚህ ቅድም በመድረክ ላይ ማቴሪያሉን ዝርዝር አንብቤ ያለው የብረቱን፣ የአሸዋውን፣ የጠጠሩን፣ የሲሚንቶውን ከዚህ ውስጥ የምትችሉትን ይሄ ለቅዱስ ገብርኤል ይሁንልኝ፣ ይሄ ለቅድስት አጋዕዝተ ዓለም ሥላሴ ይሁንልኝ፣ ይሄ ለልደታ ለማርያም ይሁንልኝ በማለት አቅማችሁ የፈቀደውን እንድታደርጉ መልእክቴን አስተላልፋለሁ። የጀመርነው ህንጻ ቤተ ክርስቲያን በሰላም ያስፈጽመን። አቡነ ዘበሰማያት